የኢትዮጵያ ሚዲያ ተከታታዮች እንዴት ናችሁ? ዶክተር መስከረም ለቺሳ ነኝ። እንኳን በድጋሚ ተገናኘን። ባለፈው ሳምንት እንዳልኳችሁ ዛሬ ወደ ኮርስ ነው ቀጥታ የምንገባው። ዩቶፒያን ስተዲስ የሚባል የጥናት መርሃ ግብር ጀምርላችኋለሁ ብያለሁ። በዲፕሎማ ላስመረቃችሁ ተነስቻለሁ ማለት ነው። እንግዲህ ዘንድሮ አዳዲስ ሰብስክራይበሮች እንኳን በደህና መጣችሁ። ቴሌግራም ቻናሌንም ጆይን ያደረጋችሁ ሰዎች እንግዲህ ከዚህ በኋላ ቪዲዮዎቹን ሊንኮቹንም እንደገና ደግሞ ዋን ፔጅ ሰመሪ ያልኳችሁን የቪዲዮዎቹን አጫጭር ጽሁፎች ታገኛላችሁ በፒዲኤፍ ፋይል መልክ። ያልገባችሁ ካላችሁ እየገባችሁ እዛው ቼክ እንድታደርጉ በዚህ አጋጣሚ እጋብዛለሁ። በቀጥታ ወደ መጀመሪያው ኮርስ እንግባ። የመጀመሪያው ኮርስ እንዳልኳችሁ ዩቶፒያን ቲንኪንግ ኢን ዘ ባይብል የሚል ነው። የዩቶፒያኒዝም እሳቤ በመጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ በዩቶፒያኒዝም ዘርፍ የሚታወቁ አስተምህሮች፣ ቦታዎች፣ ምሳሌዎች የሆኑ ነገሮች ብዙ ተጠቅሰዋል። ከነዛ መካከል የመጀመሪያዋ the original utopia የምትባለዋ የኤደን ገነት ናት። የኤደን ገነት ጭቆና የሌለበት፣ ጭንቀት የሌለበት፣ ሐሳብ የሌለበት፣ ስጋት የሌለበት፣ ፍርሃት የሌለበት፣ እጅግ ደስተኛ፣ ፍጹም ከእግዚአብሔርም ከተፈጥሮም ጋር የሰመረ ግንኙነት ያለበት የሰው ልጅ አኗኗርን ለመጀመሪያ ጊዜ ያሳየች ምድር ናት። በዩቶፒያን ስተዲስ ዘርፍ የመጀመሪያው ኢትዮጵያ ብትባልም በመንፈሳዊው እይታ ደግሞ በምድር ላይ የእግዚአብሔር መንግስት የተገለጠባት የመጀመሪያዋ ቦታ የመጀመሪያዋ መልካሚቱ ምድር እንደሆነች እንግዲህ ሊቃውንት ይናገራሉ ማለት ነው። በመጽሐፍ ቅዱስ ከምዕራፍ 1 እስከ 3 ድረስ እግዚአብሔር እንዴት አድርጎ የኤደን ገነትን በምድር ላይ እንደተከለ የፈጠረውን ሰው አዳምንና ሔዋንን በዚያ ቦታ ላይ እንዴት እንዳስገባቸው ምን አይነት ትእዛዝ እንደሰጣቸው በሰፊው ተዘርዝሯል። እንዲሁም ደግሞ እንዴት ሰይጣን በእባብ ተመስሎ እንዳሳታቸው የመጀመሪያው የሰው ልጆች ውድቀት እንዴት እንደተፈጠረ ከዛ በኋላም እንዴት ከገነት እንደተባረሩ ይህንን ሁሉ ያው ታውቁታላችሁ። ሰፊውን ንባብ ለእናንተ ልተወውና ግን ስለ ኤደን ገነት የተተከለችበት ቦታ የሚያወራውን ብቻ በአጭሩ ላንብብላችሁ ከመጽሐፍ ቅዱስ ላይ። እግዚአብሔር አምላክም በኤዶም በስተምስራቅ ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉውን የሚያሳየውንና የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር፣ ከዚያም ለ4 ማዕዘን ይከፈል ነበር። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበትን የኤውላጥን ምድር ይከባል። የዚያችም ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛው ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው። እርሱም በአሶር ላይ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምና ክፉውን ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ብሎ በመጽሐፍ ቅዱስ ላይ እንግዲህ ይሄንን የኤደን ገነትን ሁኔታና የመጀመሪያውን አኗኗር ዘፍጥረት ምዕራፍ 2 ከቁጥር 8 እስከ 17 ላይ ይገልጽልናል። ከዚያም እንግዲህ አዕዋፋትን በሙሉ አዳም እንዴት እንደሰየማቸው ይገልጽልንና ከዛ ደግሞ ስለ ውድቀት በሚያነሳበት ቦታ ላይ አስተውላችሁ እንድታዳምጡት የምፈልገው አንድ ክፍል አለ። ዘፍጥረት ምዕራፍ 3 ከቁጥር 22 እስከ ፍጻሜ እንዲህ ይላል። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉውን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን ምድር ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣው፣ አዳምንም አስወጣው። ደስታ በሚገኝባት በገነት አንጻርም አኖረው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ የምትገለባበጥ የነበልባል ሰይፍን በእጃቸው የያዙ ኪሩቤልን አዘዛቸው። ገነትን ደስታ የሚገኝባት እንዳለ ልብ አድርጉ። የሚገርመው ይሄ ነገር ከግዕዝ ወደ አማርኛ በተተረጎመው መጽሐፍ ቅዱስ ውስጥ ነው ያለው እንጂ ዘመናዊዎቹ መጽሐፍ ቅዱስ ላይ ይሄ ደስታ የሚገኝባት የሚለው 2 ጊዜ የተጠቀሰው አገላለጽ የለም፣ ወጥቷል። ለምንድን ነው ሲባል ደስታ የሚገኝባት ምድር የሚለው ቀጥታ ዩቶፒያ የሚለውን ትርጉም ይሰጣል። ኢትዮጵያ ከሚለው ቃል ጋርም ደግሞ የትርጉም ተዛምዶ አለው። ይሄንን እንረዳ ስለማይፈልጉ
ቀስ በቀስ ያወጡት ይመስለኛል በበኩሌ። የለም እኔ ፈልጌዋለሁ ዘመናዊ መጽሐፍ ቅዱሶች ውስጥ ኦንላይን ያሉትም ላይ ሰርች አድርጌዋለሁ። በአማርኛም በእንግሊዝኛም ደስተኛይቱ ምድር የሚለው የለም፣ ወይም ደስታ የሚገኝባት የኤዶም ገነት የሚለው የለም። እዚህ ጋር አንድ ነገር ጠቆም አድርጌያችሁ ልለፍ፣ አልገባበትም በሰፊው። ግን ከሰዎች መካከል ደስተኛይቱ ተብላ የተገለጸችው ማናት? ቅድስት ድንግል ማርያም። ከምድር መካከል ደስታ የተመላባት የደስታ መገኛ የተባለችው ማናት? የኤደን ገነት። የሚገርማችሁ ገድላት ውስጥ ደግሞ ስትመለከቱ ኢትዮጵያ ራሷ የደስታ መፍሰሻ የደስታ መገኛ ወደ ሆነችው ምድር እየተባለ በመላእክት የምትገለጥበት ቦታዎች አሉ። ይህን ወደፊት ጠቅስላችኋለሁ። ግን የደስታ ምድር መልካም ምድር የሚለው ነገር የእመቤታችን አስራት የሆነችው የኢትዮጵያ መገለጫ ሆኖ የዩቶፒያኒዝምን ኮንሴፕት መጀመሪያ ዲፋይን ማድረግ የጀመረው በኤደን ገነት በኩል ነው ማለት ነው። መነሻው ይሄ ነው። ከዚያ በኋላ ግን አንድ በዚህ ክፍል በደንብ እንድታውቁት እንድትረዱት የምፈልገው መሰረታዊ እውነታ ምንድን ነው? ከኤደን ገነት አኗኗር ጋር በተያያዘ ማለትም አዳምና ሔዋን ከገነት ከወጡ በኋላ የኤደን ገነትን ትዝታ ይዘው ነው የወጡት አይደል? እያንዳንዱ የምንሰራው ስራ፣ እያንዳንዱ ፊልድ፣ ሙያ፣ መስክ፣ የጥናት ዘርፍ በሉት ሁሉም በዚህ የኤደን ትዝታ ኢምፓክትድ የሆነ ነው። ለዛ ነው የኢትዮጵያን ስተዲስ ኢንተርዲሲፕሊነሪ ነው ያልኳችሁ። እንዴት የሚለውን ቀስ ብለን እንመጣበታለን። ከዛ በፊት ግን ዩቶፒያዊ አኗኗር ምንድን ነው፣ በአዳምና በሔዋን ውስጥ ምን ማለታችን ነው የሚለውን በደንብ መረዳት አለብን። አሁን እንግዲህ ዩቶፒያን ቲንከር እየሆን ልንመጣ ነው አይደለ? ስለዚህ ዝም ብለን ላዩን አዳምና ሔዋን በገነት ኖሩ ከዛ በኋላ እባብ አሳታቸውና ወጡ ምናምን ብቻ አይደለም። ጠለቅ እያሉ ማስተዋልና በደንብ ሜንታል ኢሜጀሪውን በአይምሮ ውስጥ እየፈጠሩ እዛ ቦታ ላይ እንደነበሩ አድርጎ እያሰቡ ማስተዋል ያስፈልጋል። እንደዛ ካልሆነ ዩቶፒያን ቲንኪንግ የሚባል አይምሮ፣ ዩቶፒያን ቲንከር የሚባል ማንነት አይኖረንም። የአዳምና የሔዋን ደስተኛ አኗኗር ምንድን ነው? እንግባበት፣ እንየው፣ በደንብ አስተውላችሁ አዳምጡ። በቅድሚያ በእግዚአብሔር መልክና አምሳል የእግዚአብሔር ልጆች ተብለው እንደተፈጠሩ እናውቃለን። የእግዚአብሔር መንፈስ ማደሪያ ሆነው ነው የተፈጠሩት። ልክ እንደ እግዚአብሔር የሚመስል እንደ ፀሐይ የሚያበራ መልክና ደምግባት ከግርማ ሞገስ ጋር ተሰጥቷቸውን የተፈጠሩት። ሁሉን አዋቂና መርማሪ የሆነ አእምሮ ተሰጥቷቸውን የተፈጠሩት። በምድራዊ ስነ ፍጥረት ላይ ሰልጥነው ከሰማይ በታች ባለው ስነ ፍጥረት ሁሉ ላይ ንጉስና ንግስት ሆነው እንዲሁም 7 ሀብታት ተሰጥተዋቸው ማለትም ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ትንቢት፣ ሀብተ መዊ፣ ሀብተ ኃይል፣ ሀብተ ፈውስና ሀብተ ዝማሬ ተሰጥቷቸው ነው የተፈጠሩት። በክብርም እኩል ተደርገው ነው። ምንም እንኳ ሔዋን ከአዳም ስለተገኘች ራሷ ቢሆንም ከጎኑ ስለተፈጠረች እኩል ሆና ነው የተፈጠረችው። እንዲሁም የሚኖሩበትና የሚተዳደሩበት መንፈሳዊም ስጋዊም ሕግና ትእዛዝ ተሰጥቷቸው ነው የተፈጠሩት። ለምሳሌ በየሰዓቱ ለአምላካቸው ምስጋና እንዲያቀርቡ ጊዜያት የሚባለው ማለት ነው። የኤደን ገነትን እንዲያበጇትና እንዲጠብቋት ስራ አላቸው ማለት ነው። መንፈሳዊም ስጋዊም ስራ አላቸው። የፈለጉትን ፍራፍሬ እንዲመገቡ ከእውቀት ዛፍ ግን እንዳይመገቡ ተከልክለው፣ እንዲሁም ደግሞ ተስፋ ይዘው ማለትም ዕፀ ሕይወትን ተመግበው ለዘላለም ሕያው የመሆን ተስፋን ይዘው ነው የተፈጠሩትና ይህ ሕይወት የተሰጣቸው እጅግ በጣም የተሟላ ራሱን የቻለ ሕገ መንግስት ያለው 2 ሰው ብቻ ያለበት ቢሆንም ነገር ግን አንድ ሀገር ሊተዳደር የሚችልበትን አይነት በጣም የተሟላ ስርዓት ይዞ የተጀመረ ህይወት ነው ማለት ነው በኤደን ገነት የነበረው ህይወት። በነገራችን ላይ እዚህ ጋር አንድ መጥቀስ የምፈልገው ነገር አለ። ብዙ ጊዜ የአዳምና ሔዋንን የሚያሳዩ ስነ ስዕሎችን ሳይ በቃ እንዲሁ መለመላቸውን ገነት ውስጥ ያው ቅጠል ነገር ጣል አድርገው የሚታዩበት ብቻ ነው። እንደዛ ነው የሚበዛው። አልፎ አልፎ ነው የማየው ከውድቀት በፊት የነበራቸውን ክብር እንደያዙ የሚገልጡ ስዕሎችን የማየው በጣም አልፎ አልፎ ነው። አንዳንድ የጥንት ስዕሎች በቤተክርስቲያን ግድግዳ ላይ የተሳሉ እዚህ ላይ ሰዓሊዎች ብትጠበቡበት እኔ በበኩሌ ደስ ይለኛል። በገነት የኖሩበትን ክብር የሚያሳይ እንደ ፀሐይ የሚያበራ የጸጋ ልብስ ራቁታቸውን ነበሩ የሚለው ብቻ ተይዞ ራቁታቸውን መሳል የለባቸውም። የጸጋ ብርሃን ልብስ ነበራቸው። ከፀሐይ 7 እጅ የሚያበራ 100 እጅ የሚያበራ ማለት ቀላል ነገር አይደለም አይደል? የብርሃን ልብስ ተጎናጽፈው የብርሃን አክሊል ይዘው የብርሃን ዘንግ ጨብጠው ንጉስና ንግስት ሆነው እኮ ነው የሚኖሩትና ያንን የሚያሳይ አሳሳል እኔ አንዳንድ ጊዜ ለማሳየት ይቸግረኛል። እውነት ዩቲዩብ ላይ ኢማጂን ለማድረግ ሞክራለሁ፣ ግን ክብራቸውን የሚያሳይልኝ ነገር አላገኝም። ካህናት ነበሩ፣ መንግስት ነበሩ፣ ንግስትና ንጉስ ነበሩና ይሄንን እስቲ ተጠበቡበት ለማለት ፈልጋለሁ ሰዓሊዎች። ከዛ ገድለ አዳም ወሔዋን ላይ እና ደግሞ መጽሐፈ አክሲማሮስ ላይ ስታዩ አኗኗራቸውን የበለጠ ደግሞ እንየው።
ማስተዋል ተሰጥቷቸው ቀና አስተሳሰብ፣ ብሩህ አእምሮ፣ ምልክትን የመረዳት ችሎታ ተሰጥቷቸው ነው የተፈጠሩት። ለሌሎች ፍጥረታት በማይታወቅ እነርሱ ብቻ በሚያውቁት ቋንቋ የመናገር፣ የፍጥረታትን ቋንቋ የመለየት፣ የእንስሳቱን፣ የአዕዋፋቱን፣ መላእክትን ብዙ አይነት ቋንቋ አላቸውና ያንን ሁሉ የመረዳት ችሎታ ኖሯቸው ነው የተፈጠሩት። የራቀውን የማየት ብርሃናዊ ጸጋ ነበራቸው። ማለትም ገነት በምድር ላይ ነበረች። በዚያች ምድራዊት ገነት ላይ ሆነው ወደ ሰማይ ቀና ብለው ሲያዩ የሰማይን ስነ ፍጥረታት ማየት ይችሉ ነበረ። ስለዚህ መላእክት ሲያመሰግኑ፣ ሲቀድሱ ማየት ይችሉ ነበረ ማለት ነው። ግርማ ሞገስ ስለነበራቸው የሚያያቸው ፍጥረት ሁሉ ይደነግጥ ነበረ። ዲያብሎስ እነሱን ማየት አይችልም ነበር፣ እጅግ ይፈራ ነበር። ምክንያቱም የአምላኩን መልክ እነሱ ፊት ላይ ስለሚያይ። የውሃ ጥም የሚባል ነገር አልነበረባቸውም። ድካም የሚባል ነገር አልነበረባቸውም። ህመም የሚባል ነገር አልነበረባቸውም። የመብላት ፍላጎት አሁንም እንደ እንስሳ የመብላት ፍላጎት የላቸውም። መልአካዊ ባህሪ ነው የነበራቸው። በማየት ብቻ ይረኩ ነበረ፣ ወይንም አንዲት ፍሬ በሚመገቧት ብቻ ለረጅም ጊዜ ረክተው ይኖሩ ነበረ። እንዲሁም የህይወት ውሃ ከህይወት ዛፍ ስር ፈልቆ ሲፈስ ያንን አይተው ብቻ ይረኩ ነበር። መጠጣትም አያስፈልጋቸውም ነበረ ማለት ነው። በገነት ሳሉ ጨለማ አልነበረም። ሌሊት የሚባል ነገር አያውቁም። ማን ነው የሚያበራላቸው ካላችሁ የህይወት ዛፍ ገነትን በሙሉ ታበራው ነበር፣ መሀል ላይ ስለነበረች ማለት ነው። ከዚያ ውጪ ብርሃን የሚያወጡ እጽዋት ነበሩ። እነሱም ላይ የብርሃን ጸዳል ነበረ። የመብራት ችግር የለም ማለት ነው። መብራት በመብራት ነው። ምድሪቱ ራሷ ታበራ ነበር። የገነት መሬት የምታበራ ነበረች። ስለዚህ ጨለማ የሚባል ነገር ምን እንደሆነ አያውቁም ነበረ። ሌሊት የሚባልም አልነበረም። የሰውነት በሙቀት መቃጠል የሚባል ነገር የለም። ላብ፣ ቆሻሻ ከስነ ተዋልዶ ጋር ያሉ ነገሮች ምናምን የለም። ስጋዊ ምግብ፣ ስጋዊ ፈቃድ የሚባሉት ነገሮች ስላልነበሩ የሚኖሩት አኗኗር ልክ ቤተክርስቲያን ውስጥ እንደሚኖር ሰው፣ በንጽህና እንደሚኖር ሰው እንደዛ አይነት አኗኗር ነበር የሚኖሩት። ወይም በገዳም እንደሚኖሩ መነኮሳት ነበር የሚኖሩት። ገዳማዊ አኗኗር ነው ማለት ነው። አንዳንድ ጊዜ የግሪኮ ሮማን ካልቸር ውስጥ ገነትን የሚስሉበት መንገድ ወይንም የዚህ የኤዥያ ኮንሴፕሽን ኦፍ ኤርዝሊ ፓራዳይስ የሚባለው ነገር በጣም ይሄንን እውነታ አጣሞት ነው የሚያቀርበው። እንዴት አድርጎ ነው የሚያጣምመው? ልቅ የሆነ ቦታ እንደሆነ፣ ማንኛውም ስጋዊ ፈቃድ የሚፈጸምበት፣ እንደ ልብ የሚበላበት የሚጠጣበት፣ ኢንዳልጀንስ ወይንም ይሄ ቅምጥልነትና ተድላ ስጋ የበዛበት ስጋዊ ፈቃድ እንደ ልብ የሚፈጸምበት ቦታ ተደርጎ ነው የሚሳለው። ግን አይደለም። ገነት በፍጹም እንደዛ አይደለችም። ይሄንን ኮንሴፕሽን ስናስተካክለው ነው የዩቶፒያ ኮንሴፕታችን ራሱ እየተስተካከለ የሚመጣው። የጥጋብ ምድር አይደለችም። የምስጋና ምድርና የደስታ ምድር ናት። መንፈሳዊት ምድር ናት። ስጋዊት ናት። ግን አኗኗሯና ደስታዋ፣ ብርሃኗ ከመንፈሳዊ አኗኗር የተነሳ የመጣ ነው ማለት ነው። እና ለገነት የሚቀርቡ ቦታዎች ምንድን ናቸው ካልን በኛ ህልውና ውስጥ አብያተ ክርስቲያናት፣ ገዳማት፣ በተለይ ገዳማት የፈለገ በረሃ ውስጥ ቢሆኑ ገነትን የሚመስሉት እነሱ ናቸው። ለምን? የእግዚአብሔር ብርሃን ያለባቸው፣ ንጽህና ያለባቸው፣ ማለትም የሰው የአእምሮም በተቻለ መጠን እንግዲህ የሚኖሩትን ያን ህይወት የሚኖሩትን መነኮሳት ማመልከታችን ነውና ገዳማት እንደ እግዚአብሔር ገነት ናቸው የሚል አገላለጽ አሁን በገድላት ላይ ብዙ ጊዜ ይገኛል። ስለዚህ ኢትዮጵያ ያንን ነበር የምትመስለው ማለት ነው። ከዚያ ውጭ እንግዲህ ሐዘን፣ ጭንቀት፣ ፍርሃት፣ እንቅጥቅጥ፣ ስጋት የመሳሰሉት የስነ ልቦና ችግሮች የሉም። እንዲህ እንሆን ይሆናል፣ ምን ይሻለናል ምናምን የሚባል ስጋት የለም። ይሄን ይመስላል እንግዲህ የዩቶፒያኒዝም አኗኗር። ዩቶፒያን ስተዲስ ሲባል እንግዲህ ይሄ ህልውና ምንድን ነው፣ እንዴት ነው የሚመጣው የሚለውን ሰው ሲፈላሰፍበት፣ ሲጨነቅበት፣ ፕሮግራም ሲያወጣበት የሚኖረው አኗኗር ማለት ነው፣ ወይም የሚያጠናው ዘርፍ ማለት ነው። እና አትብሉ የተባሉትን እጽ ከበሉ በኋላ ከዚህ ነው የወጡት። እንግዲህ ይሄንን ጸጋ በሙሉ ነው ያጡት። እናም ከእግዚአብሔር ህብረት ተለዩ እና ከገድለ አዳም ሔዋን ላይ ምን ማየት ትችላላችሁ መሰላችሁ? አሁን ቁልፉ እንግዲህ እዚህ ጋር ነው። አዳምና ሔዋን ከገነት ከወጡ በኋላ ሁሉ ጊዜ ስራቸው ምንድን ነው መሰላችሁ? ያቺ በአተ መዛግብት የምትባለው ዋሻ አለች። ከገነት አንጻር እግዚአብሔር እዛች እንዲኖሩ ያስቀመጣቸው ቦታ ካስወጣቸው በኋላ እዛች በአተ መዛግብት የተባለችው ዋሻ ውስጥ ሲጨነቁ፣ ሲፈሩ፣ ጨለማውን ምኑን ሲያዩ በጣም ሲረበሹ ያድሩና ጠዋት ላይ ጸሎት አድርገው ወደ ስራ ይሄዳሉ። ስራቸው ምንድን ነው መሰላችሁ? ገነትን ፍለጋ። እግዚአብሔር የሰጣቸው ስራ አይደለም። በቃ ከጭንቀት የተነሳ የገቡበት ስራ ነው። ተነስተው ገነትን ፍለጋ ሄዱ ይላል።
ቤቱ ጋር ነበር። በስተምስራቅ በኩል ይሄዳሉ፣ በስተምስራቅ በስተምዕራብ ይሄዳሉ፣ በስተሰሜን ይሄዳሉ፣ በስተደቡብ ይሄዳሉ፣ ይዳክራሉ፣ ይፈልጋሉ፣ በተራራው ስር ይዞራሉ ይላል። ያውቃሉ እኮ አቅጣጫውን ያውቃሉ። ግን አሁን ያላቸው ህልውና ከዛ ጋር ስለማይገናኝ ለምሳሌ ድካም አለባቸው፣ ፀሐዩ ያቃጥላቸዋል፣ ብርድ ይበርዳቸዋል፣ ማስተዋላቸው ተሰውሯል። ከሩቅ የማየት ጸጋ የነበራቸው አሁን ማየት አይችሉም። ስለዚህ በእውር ድንብር እንደመፈለግ ነው ማለት ነው ገነትን የሆነባቸው። እና ግን ቦታውን ያውቁታል። የሚያሳዝነው ነገር ገድሉን ስታነቡት እና ይፈልጋሉ። ከዛ ወይ አራዊት ተተናክሏቸው ወይ ዲያብሎስ መቷቸው ጥሏቸው ወይ ደክሟቸው አዝነው አልቅሰው ለካ እንደ ድሮ አይደለም ተፈጥሯችን ምናምን ብለው ግራ ተጋብተው እንደገና ወደ በዓተ መዛግብት ይመለሳሉ። እዛ ጸሎት ሲያደርጉ ያድራሉ፣ ሲያለቅሱ ያድራሉ፣ ወይንም ደንዝዘው ያድራሉ። ጠዋት ይነሳሉ፣ ገነትን ፍለጋ ወጡ ይላቸዋል። አሁንም ይወጣሉ እንደገና ፍለጋ። አሁን ደግሞ በስተምዕራብ ይሄዳሉ። ትላንት በስተምስራቅ ሄደው ከሆነ አሁን በስተምዕራብ። እዛ ደግሞ እባብን ያገኟታል። እንጨት እየቆረቆረች ስትናደድ በእነሱ ምክንያት ወደኩ ምናምን እያለች ከእሷ ጋር ይጣላሉ፣ ይደነግጣሉ፣ እንደገና ይመለሳሉ። ሶስተኛው ቀን ላይ ምን ቢያደርጉ ጥሩ ነው? አሁንም ጠዋት ይነሱና ገነትን ይፈልጋሉ። የሰው ልጅ ህይወቱ ልክ እንደዛ ነው። ጠዋት ተነስተን ወደ ስራ የምንሄደው ገነትን ፍለጋ ነው ይላሉ በዩቶፒያን ስተዲስ ውስጥ ያሉ ሰዎች። በዚህም በዛም የሆነች ዩቶፒያ ያለች አቺቭ ልናረጋት የምንፈልገው እየፈለግናት ያለችው በስራ ውስጥ፣ በኢኖቬሽን ውስጥ፣ በሰው ጥየቃ ውስጥ ወይም ደግሞ የሆነ ነገር ደሞዝ አግኝቼ እንደዚህ አድርጌ ህይወቴን አስተካክዬ ተምሬ ምናምን ስንል የሆነ ገነትን ፍለጋ ላይ ነው ያለ ነው። ዲኤንኤያችን ውስጥ ያለው ስፒሪቹዋል ዲኤንኤያችን ውስጥ ያለው የሰው ልጆች በሙሉ ያ ነው። አንለስ ወይ ከሌላ ነገር ጋር ተዳቅለን ተፈጥሯችን ተቀይሮ ካልሆነ የሰው ልጆች ስራቸው ገነትን መፈለግ ነው። ወደ ቀደመ አኗኗራቸው ለመመለስ መሞከር ነው። ይሄ ሰርቺንግ ኦፍ ዘ ኤደን ማለትም ኤደኒክ ሪስቶሬሽን የሚሉት ነገር አላቸው። ኤደንን ሪስቶር የማድረግ ፍላጎት የሁሉም ፊልድ መሰረት ነው። በሁሉም ፊልድ ውስጥ አለ። ዩቶፒያን ስተዲስ ኢንተርዲሲፕሊነሪ ነው የምላችሁ ለዛ ነው። ምን ማለት ነው የሚለውን እስኪ የተወሰኑትን እኔ ሳይኮሎጂን እንየው እስቲ። ራንደምሊ ከሳይኮሎጂ ጀመርኩኝ። እንደምታውቁት ምንድነው ያልነው ቅድም? አዳምና ሔዋን ከውድቀት በፊት አኗኗራቸው ሰላማዊ ነው። የዋህነት፣ ፍቅር፣ አንድነት ምናምን ነው። ጭንቀት የለም፣ ድባቴ የለም፣ ጥርጣሬ የለም፣ ስጋት የለም ብለናል። የበላይነትና የበታችነት ስሜት የለም፣ የብቸኝነት ስሜት የለም፣ ድንጉጥነትና መሸበር የለም፣ ትካዜና ሀዘን የለም፣ ምን ይመጣብኝ የሚሆን የሚል ስጋት የለም። በኋላ ይሄ ሁሉ ነገር ከወጡ በኋላ መጣ፣ መወቃቀስም መጣ፣ መናደድ መጣ። አንዱ በአንዱ ላይ አዳም ሔዋን ላይ ብዙ ጊዜ እናደድባት ነበር። እንደውም አንዴ ገድለ አዳም ሔዋን ላይ ምን ይላል? እንጨት ቆርጦ ሊመታት ካለ በኋላ አሳዝናው ተዋት ይላል። እና መወቃቀስ መጣ ማለት ነው። ኃላፊነት ለመውሰድ ያለ መፈለግ ነገርም መጣ ማለት ነው። በአንቺ ምክንያት ባይሆን እኮ እኔ እኮ አልሳሳትም ነበረ የሚሉ አይነት ነገሮችም መጡ። ይሄንን ራሱ አዳም እስኪተው ድረስ ጊዜ ወስዶበታል። በሷ ላይ ብቻ ማሰብ እሱም የሷ አይነት ድካም እንዳለበት እስኪረዳ ድረስ ጊዜ ወስዶበታል። እሷ ስለሆነች ነው እንጂ እኔ ብሆን ኖሮ አልወድቅም ነበር የሚለው ማለት ነው። አይ አንተም የሚሳሳት ማንነት ነው ያስከው የሚለውን እግዚአብሔር በሌላ መንገድ አሳይቶታል። ዲቴይል ውስጥ አልገባም። እነዚህ ነገሮች ታዲያ አሁን የጠቃቀስናቸው ይሄ ጭንቀት፣ ድባቴ፣ መጠራጠር፣ ብቸኝነት፣ መከፋፈል፣ የበታችነት፣ የበላይነት፣ መወቃቀስ፣ ንዴትን አፍኖ መያዝ ወይንም መግለጽ፣ እነዚህ በሙሉ ታዲያ በሳይኮሎጂ ውስጥ እኮ እነዚህ ነው የምንዋጋቸው አይደል? ሳይኮሎጂ ማለት በራሱ ፊልዱ ራሱ ሲፈጥረው አንድ የስነ ልቦና ቀውስ የሚፈጠረው የስብና መዛባት ወይም ፐርሶናሊቲ ዲስኦርደር በሉት፣ ሙድ ዲስኦርደር በሉት፣ ኢሞሽናል ዲስኦርደር በሉት፣ ይሄ የሚፈጠረው the underlying cause ከስር ያሉት ነገሮች እነዚህ ስሜቶች ናቸው። ኢንሴኪዩሪቲ የምንላቸው ነገሮች ወይም fear of abandonment፣ inner emptiness ውስጣዊ ባዶነት የምንለው፣ the wounded child የቆሰለ የህፃን ማንነት በውስጣችን በልጅነት በወላጆች አስተዳደግ ስህተት ምክንያት የሆነ ነገር ኔግሌክትድ ሆነ ሊሆን ይችላል። ፍቅር ተነፍጎን አድገን ሊሆን ይችላል። ያ የሚፈጥረው ስሜት የስብና መቃወስን ሊያስከትልብን ይችላል የሚባል ነገር አለ። ሌሎችም ነገሮች ለምሳሌ ኢጎ ፍራክቸር፣ ፍራጃይል ኢጎ፣ እኔ የምንለው ነገርን እኔ መሆን ሳንችል ስንቀር፣ ሎስ ኦፍ ሴንስ ኦፍ ሰልፍ የሚባል ነገር፣ ራስን መሆን አለመቻል፣ ውስጤን ማዳመጥ አለመቻል፣ ከራሴ ጋር ዲስኮኔክት ማድረግ። በጣም መቼም ሳይኮሎጂ ፊልድ ላይ ያላችሁ ሰዎች ይሄን ታውቁታላችሁ። ፍራግመንትድ ሰልፍ የሚባለው ነገር አለ፣ የተከፋፈለ ማንነት። ፍራግመንትድ ሰልፍ ማለት ምንድነው መሰላችሁ?
ልክ እንዴት ነው ብርጭቆ ከላይ ዶሽ ብሎ ሲሰበር እንዴት ነው ብትንትን ይላል አይደል? ልገጣጥምህ ብትሉትም በጣም አስቸጋሪ ነው የሚሆነውና እኔ ራሴ እኔን የማልሆንባቸው ጊዜዎች አሉ ብዙ ጊዜ ማለት ነው። ያንን ወደ አንድነት ማምጣት፣ ወደ ሆልነስ፣ ወደ ዩኒቲ የማምጣት ትግል ነው የሳይኮሎጂ ጉዞ ይላሉ። በተለይ የስነ ልቦና ሕክምና ማለት ነው። ይሄ ሁሉ ሲጠቃለል ምንድን ነው መሰላችሁ? አዳምና ሔዋን ያጡትን ልጅነት የማስመለስ ጉዞ ማለት ነው በቀላሉ። በተለይ ይሄ ኢነር ቻይልድ የሚባለውን ነገር ለመፈወስ የሚደረገው ጥረት በሕፃንነት ሳለን እንደዚህ ሆኖ በሕፃንነት ሳለን እንደዚህ ሆኖ የሚባለው በአስተዳደግ ምክንያት የቆሰለ ማንነት ይዘን በማደጋችን ምክንያት ቻይልድሁድ ውንድ በኋላ ኢነር ቻይልዱ አፌክትድ ሲሆን ትልቅ ሰውም ሆኖ ሰውየው በውስጡ ያለው ሕፃን ጤነኛ ስላልሆነ ያ ሰው ብቸኝነት፣ ባዶነት፣ የበታችነት ወይም የበላይነት፣ የውሸት የበላይነት ማለት ነው የመሳሰሉትን ስሜቶች ይዞ ያድግና ከዛ ወይ ከትዳር አጋሩ ጋር በትክክል ተስማምቶ መኖር ያቅተዋል፣ ወይ ከቤተሰብ ጋር መስማማት ያቅተዋል፣ ወይ ደግሞ የራሱ የባህሪ ጠማማነት እያስገለለው ይመጣል። ከዛ ስኪዞፍሬኒያ መጣበት፣ አንዛይቲ ዲስኦርደር መጣበት፣ እንደዚህ ሆነ፣ ዲፕሬሽን ውስጥ ገባ ምናምን እየተባለ የስነ ልቦናው ነገር ይመጣልና ዞሮ ምንድነው in every healthy adult there is a healthy child የሚባል አባባል አለ። ጤናማ የሆነ አዋቂ ውስጥ ጤናማ የሆነ ሕፃን መኖር አለበት ሁልጊዜ። ከሌለ ያ ሰው የስነ ልቦና ቀውስ ውስጥ ነው ማለት ነው። እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግስት አትገቡ የምትለው ነገር አለች አይደል? ያቺ በጥምቀት የምናገኛት ልጅነት ማለት ነው። አካሚው ወይንም የስነ ልቦና ባለሙያው ታካሚውን ወደ ኤደን ገነት ለመመለስ ነው የሚታገለው ማለት ነው በሌላ ቋንቋ። እናም በሰውኛ ጥበብ። ስለዚህ ይሄንን ፊልድ ግን ኤቴይስቶች ስለሆኑ ዶሚኔት ያደረጉት ከሆነ ጊዜ በኋላ ከመንፈሳዊ ስሩ ተላቋል። በዚህ በኢትዮጵያን ስታዲስ ውስጥ ገብታችሁ ግን በዛ መሰረት ስትሰጡት ምን አይነት የስነ ልቦና ባለሙያ ማፍራት ትችላላችሁ? በሁለቱም አቅጣጫ ማየት የሚችል ሆሊስቲክ የሆነ አንደርስታንዲንግ ያለው ስለ ሰው ልጅ ነፍስ ማለት ነው። ለዛ ነው የኢትዮጵያን ስታዲስ እንደ ኮመን ኮርስ መሆን አለበት ለሁሉም ፊልድ የምለው ለዛ ነው መሆን አለበት። ምክንያቱም ያልተሟላ ነገር በዚህ በሳይንቲፊክ የሆነውና መንፈሳዊውን ያገለለውን እይታ ብቻ ከያዛችሁት ያልተሟላ ነገር ነው ይዘን የምንሄደው። እስቲ ሳይኮሎጂውን እናቆየውና ወደ ኤጁኬሽን እንምጣ። ስለ ኤጁኬሽን ከዚህ በፊት የሆነ ነገር ብዬበታለሁ ቁጥር 10 ቪዲዮ ላይ፣ ግን ለማስታወስ ያህል አዳምና ሔዋን በኤደን ገነት በነበሩበት ጊዜ የሩቁንም የቅርቡንም ማየት የሚችል አይምሮ ነበራቸው፣ እይታ ነበራቸው፣ ውስጣዊ ማስተዋል ነበራቸው ብለናል። ብሩህ አይምሮ ነበራቸው፣ በጣም ክሪኤቲቭ ነበሩ። ምልክቶችና ምሳሌዎችን አይቶ የመተርጎም የመረዳት ችሎታ ነበራቸው። ለምሳሌ ሰማያትን አይተው ይረዳሉ፣ ደመናን አይተው ይረዳሉ፣ እንስሳትን አይተው ይረዳሉ። ይሄ እንደዚህ ነው ብሎ ማንም ሰው ሁሉ ነገር ሊያብራራላቸው አያስፈልግም ማለት ነው። ይህ የጸጋ እውቀት የምድሩንም የሰማዩንም የስነ ፍጥረት የመመርመር የማስተዋል ችሎታ ሰጥቷቸው ነበረ። ስለዚህ ይነዱት ይገዙት ነበረ ማለት ነው። ስም ማውጣት የሚባለው ነገር ራሱ ቀላል ነገር አይደለም አይደል? ለመጀመሪያ ጊዜ እግዚአብሔር ድመትን ለምሳሌ አመጣለት ወደ አዳምና ስም ስጣት። በዛ መልክ ሁሉንም ፍጥረት ስም መስጠት አይገርምም? ይሄ በጣም ትልቅ ስራ እኮ ነው፣ የአይምሮ ስራ ነውና ችሎታ ስላለው ነው። አሁን እኮ የሆነ ባዮሎጂካል ታክሶኖሚ ለመስራት እኮ ስንት ፈንድ ስንት ባለሙያ ለስንት ዘመን ተረባርቦ እኮ ነው ታክሶኖሚው የሚሰራው። እና ይሄንን አንድ አዳም ሰራው ማለት ቀላል ነገር አይደለም። ስለዚህ ዞሮ የአይምሮ ስፋታቸው የጸጋ እውቀታቸው ከእስከሚባል የሌለው በጣም ሰፊ እንደሆነ በዚህ መረዳት እንችላለን። ከወደቁ በኋላ ይሄ ጠፋ። የኤጁኬሽን ፊልድ የሚታገለው ይሄን ለመመለስ ነው። አመናችሁኝም አላመናችሁኝም ጉዞ ወደ ኤደን ገነት ጧት እየተነሳ ልጆቻችን ወደ ትምህርት ቤት ልክ አዳምና ሔዋን እየተነሱ ኤደን ቤቱ ጋር ናት፣ በዚህ ጋር ነች፣ በዛ ጋር ነች እያሉ እንደሚፈልጉት ያንን የኖሌጅ ስታተስ የመፈለግ ጉዞ ነው። ሀብተ ክህነት ነበራቸው ብለናል። ሀብተ መንግስት ነበራቸው ብለናል አይደል? ያ ጸጋ ሲገፈፍባቸው ምንድነው የሚያጡት ካላችሁ፣ አሁን እኛ ዘላለማችንን ሁል ጊዜ የምንነጋገረው ክሪኤቲቭ ቲንኪንግ፣ ክሪቲካል ቲንኪንግ ስኪል፣ ዲሲሽን ሜኪንግ ስኪል። ለምሳሌ አንድ ሰው የንግስና ጸጋው ተገፈፈ ማለት እኮ ሴንስ ኦፍ ኦቶሪቲ ወይንም የባለስልጣንነት ማንነት ከውስጡ ጠፋበት ማለት ነው፣ አጣ ማለት ነው። ስለዚህ የውሳኔ ሰጪነት መርምሮ ውሳኔ ላይ የመድረስ ችሎታው ይጠፋበታል፣ ይምታታበታል። በዛ ፈንታ ምን ይሆናል? የሚሸበር የሚደነግጥ ወይንም ምን ማድረግ እንዳለበት ግራ ገብቶት ደንዝዞ የሚቀመጥ የሚርበተበት ግራ የሚጋባ ሀሳቡ ቶሎ የሚቀያየርበት ሰው እየሆነ ይመጣል ማለት ነው። ክላሪቲ ኦፍ ቲንኪንግ ይጠፋል ማለት ነው። ይሄንን ዲሲሽን ሜኪንግ ስኪል በተማሪዎቻችን ውስጥ እንዴት እናሳደር እያልን እኛ ገነትን ፍለጋ ውስጥ ነው ያለ ነው ማለት ነው። ሪስቶሪንግ ኤደን። ለዛ ነው ኤቭሪ ፊልድ ኢዝ አን አቴምፕት ቱ ሪስቶር
ኤደን የምንለው ማለት ነው። በክህነትም ውስጥ ብታዩት እንደዛው ክህነት ማለት እንግዲህ ኃጢአት ስርየት ነው አይደለም? ዋና ስራው ኃጢአትን ማስተስረይ ነው። አንድ ካህን ስራው ሰውን ከእግዚአብሔር ጋር ማስታረቅ። ሊቀ ካህን ኢየሱስ ክርስቶስ ነውና ያንን ስራ ነው ቤዚካሊ የሚሰራው። በዚህ ውስጥ ግን ብዙ ነገር አለ። የክህነት ጸጋችን ተገፈፈ ማለት እንግዲህ ፒስ ሜከር የመሆን አይቶ ችግርን ተረድቶ ወደ ሶሉሽን የመምጣት ነገር፣ ይሄ ኤምፓቲ የምንለው የሰዎችን ችግር የመረዳት በሰዎች አንግል ሆኖ ነገሮችን የማየት እነዚህን ስጦታዎች እያጣን እንመጣና ራስ ወዳድ፣ የሰው ችግር የማይገባው እንኳን የሀገር ችግር ሊፈታ የራሱን ችግር መፍታት የማይችል ትውልድ፣ ሁልጊዜ ኮምፕሌን የምናደርግበት ትውልድ እየሆነ ይመጣል ማለት ነው። እንግዲህ ኮንሴፕቶቹን ለማብራራት ነው እንጂ ስለ ትውልዱ እየገለጽኩኝ ነው ማለት አይደለም። ኦፍኮርስ እዛ ውስጥ ፊት የሚያደርግ ብዙ ሰው ቢኖርም ዞሮ ዞሮ በኤጁኬሽን ፊልድ ውስጥ ይሄንን ነው እንግዲህ የሚመስለው። በጣም ባጭሩ ነው እየገለጽኩኝ ያለሁት። ያው ጥልቅ ብለን እንግባበት ካልን አንድ ራሱን የቻለ ፖስት ግራጁዌት ፕሮግራም ሁሉ ሊወጣው ይችላል። ስለዚህ ስለ ዩቶፒያን ስታዲስ እና ኤጁኬሽን እያገናኘን እስኪ እንየው ካልን በተለይ መንፈሳዊውን ኮምፖነንት ከጨመርንበት በጣም አይምሮን የሚያሰፋ በጣም ብዙ ነገሮችን የሚያስረዳን ነገር ነው የሚሆነው፣ ግን ሰፊ ነው። በተፈጥሮ ሳይንስ በኩል አንድ እንጨምርና ለዛሬ እናበቃለን። ቀጣይ ሳምንት ውስጥ ሌሎቹን ፊልዶችን እነካካቸዋለን። እስቲ ጂኦግራፊን አስቡት። ጂኦግራፊ ውስጥ በጣም ቀድሞ አይምሯችን ውስጥ የሚመጣው ካርታ ነው አይደል? የማፕ ስራ ካርቶግራፊ የሚባል ፊልድ አለ። ዩኒቨርሲቲ እያለሁ ጂኦግራፊም አንዱ ኮምፖዚት ሜጀር ስለነበረ ካርቶግራፊ የሚባል ኮርስ ወስጃለሁ እና ደስ ይለኝ ነበር ያ ኮርስ። ካርቶግራፊ የመጣው ኤደንን ስንፈልግ እንደሆነ ታውቃላችሁ። ኤደን ገነት የቱ ጋ ናት እያሉ የማፕ ሰሪዎች ሲፈልጓት፣ የአውሮፓ ማፕ ሰሪዎች እሷን ትሬስ ለማድረግ የሚያደርጉት ጥረት ሲጀምር ጂኦግራፊካል ኤክስፕሎረሮች ኤደንን ነበር የሚፈልጉት። ኤደን ገነት የት እንደሆነች ነበር የሚፈልጉት። ይሄ በደንብ መረጋገጥ የሚችል ነገር ነው። ፕሬስተር ጃንስ ላንድ ብለው እኮ አሳሾች ከአውሮፓ ወጥተው በተለያየ መንገድ አፍሪካን ሲዞሩ፣ ወደ እስያ ሲሻገሩ፣ ህንድን ሲመረምሩ፣ ቻይናን ሲመረምሩ ይህን ሁሉ ሲያደርጉ የነበረው የኤደን ገነትን ሎኬሽን ካወቅን የዘላለማዊነትን ምስጢር እናገኝና ህያው ሆነን እንኖራለን ነው። አሁን እኮ የሳጥናኤል ጎል ኢትዮጵያ ተብሎ ቁጥር 1 ሲወጣ ሁላችንም ብሬኪንግ ኒውስ ሆነብን እንጂ እኔ ከዛ በፊት በኢትዮጵያን ስታዲስ ውስጥ በደንብ አውቀዋለሁ ይሄንን ነገር። እንደውም አንድ ማፕም እዚህ ጋር ማየት ትችላላችሁ። ዘ ካታላን ኤስተርን ሲ ወርልድ ማፕ የሚባል በጣሊያን በ1450 ገደማ የተሰራ ካርታ እዚህ ጋር የምታዩት ስክሪኑ ላይ ምንድነው የሚያሳየው? የኤደን ገነትን በምስራቅ አፍሪካ በምድረ ገብ አካባቢ በኢትዮጵያ በስተ ምስራቅ እንደሆነች አድርጎ ያስቀምጣታል። ማለት the horn of Africa አካባቢ ነው አድርገው የሚስሏት። በእነሱ እይታ እንግዲህ አፍሪካ የዛ ሰዓት ይሄን ትመስላለች። ወይም ኢትዮጵያ አፍሪካ የሚለውን ስም ያኔ አይጠቀሙም ነበር። ኢትዮጵያ ነው በቃ። ኑቢያ፣ ኢትዮጵያ፣ ኖድ ምናምን መጽሐፍ ቅዱሳዊ ስሞችን ብቻ ነበር የሚጠቀሙት። እና ጣሊያናውያን ናቸው የሰሩት ይሄንን ካርታ። እነዚያ ካርቶግራፈሮች የኤደን ገነትን እንዴት እንደሳሏት በደንብ ልብ ብላችሁ እዩ። በ5 የእንቁ ተራሮች የምትጠበቅ የአትክልት ስፍራ እንደሆነች፣ በመካከሏም የህይወት ዛፍ እንዳለ፣ የህይወት ዛፍ ስርም ወንዝ እንደሚወጣና ወደ አንድ ሐይቅ ከገባ በኋላ ለአራት ተከፍሎ በተለያየ አቅጣጫ እንዴት እንደሚወጣ የሚያሳይ ካርታ ነው። እና በዛ ካርታ ውስጥ ደግሞ በደንብ ካያችሁት በቀይ ቀለም አዳምና ሔዋንን ከትሪ ኦፍ ላይፍ ወይንም ከህይወት ዛፍ ግራና ቀኝ አድርገው አስቀምጠዋቸዋልና ይሄ እንግዲህ አንድ ምሳሌ ነው። በጣም ብዙ ካርታዎች እንደዚህ ይስሉ ነበረ። የኤደን ገነት የቱ ጋር ናት የሚለውን የመጀመሪያ ዋነኛ ጥያቄያቸው ነው። አስባችሁታል? ለመጀመሪያ ጊዜ አውሮፓውያን እንግዲህ ከአውሮፓ ተነስተው ወደ አፍሪካ ሄዱ የሚለው ነገር ሴንስ ይሰጣል። በ16ኛው መቶ ክፍለ ዘመን ኖ፣ ከጥንት ጀምሮ ጉዞ ነበረ። ከጥንት ጀምሮ በመጽሐፍ ቅዱስ ዘመን በኦሪቱ ዘመንም የዓለም ህዝቦች ይተዋወቃሉ እና ጉዞ ነበረ፣ ንግድ ነበረ። 16ኛው ክፍለ ዘመን ላይ ድንገት የተጀመረ ነገር የለም። በሆነ ዓላማ ስለጀመሩት ነው በድጋሚ እንጂ ቅመም ፍለጋ ብቻ አይደለም። እኔ ይሄ ነገር አሁን ያስቀኛል ሳስበው። ይሁን ለቅመም ንግድ ፍለጋ ስንንቀሳቀስ ድንገት ኢትዮጵያ የት እንዳለች አየን ምናምን። አሁን ከ400 ከ500 ዓመት በፊት ማለት ነው። it doesn't make sense። በሆነ በኩል ወደ ቻይና መሄጃ መንገድ ስንፈልግ ድንገት አሜሪካ የምትባል ሀገር እንዳለች በዛ ጋር አየን። it doesn't make sense። ሌላ ፕሮግራም ስለነበራቸው ነው። ያ ፕሮግራም አንዱ ዋናው የኤደን ገነትን መቆጣጠር መቻል ነው ከተቻለ። ከዛ በኋላ በመንፈሳዊውም በሉት በታሪካዊውም በሉት በስነ ልቦና በዓለም ህዝብ ላይ የበላይነትን የሚያገኙበትን መንገድ ይቆጣጠራሉ ማለት ነው። እና ካርቶግራፊ ፊልድ ላይ ትልቁ ሞቲቬተር የነበረው
ማፕ ለመሳል የሚያነሳሳቸው ምክንያት ከኤደን ገነት አንጻር ሌሎች ሀገራት እንዴት እንደተቀመጡ ለማወቅ ነው። እና ካርቶግራፊ ኤደንን ፍለጋ ነው ፊልዱ ራሱ። አሁን ዘመናዊ ማፖችን የሰጠችን የኤደን ፍለጋ ጉዟችን ናት ማለት ነው። ከዚያ ጋር ተያይዞ ሃይድሮግራፊ የሚባለውም ፊልድ ራሱ ሃይድሮግራፊ አብሮ ከካርቶግራፊ ጋር አንድ እንደ ሰብ ፊልድ መታየት የሚችል ነው። ምን ማለት ነው? የውሃ አካላትን ማፕ ማድረግ ነው። ሐይቆች የቱ ጋር ናቸው? ወንዞች ከየት ተነስተው የት ድረስ ይፈሳሉ? ባህር እንዴት ነው? ውቅያኖሱ ከየት እስከ የት ነው? እንዴት ነው? በውስጥ በኩልስ ይገናኛሉ ወይ? ወዘተ የሚለውን ነገር የሚያጠኑበት ማለት ነው። ይሄንን አሁን የሚሉት ምንድነው? ለጉዞ ለመርከብ ጉዞ ተብሎ ይጠና የነበረ ነው። በፊት ግን በእውነታው ስናየው ግን ያ ከኤደን ገነት ይፈልቅ ነበር። ገነትን አጠጥቶ በአራት ይከፈል ነበር የተባሉትን ወንዞች ለማወቅና በእነሱ በኩል ትሬስ አድርጎ ገነት መግባት ይቻል ከሆነ ለማወቅ ነው። ይሄ ነበር ዋናው ሞቲቬቲንግ ፋክተር። በዛ መሰረት ነው ብዙ ካርታዎች ይሰሩ የነበረው። በኢትዮጵያ እንግዲህ እነ ጄምስ ብሩስ መጥተው የአባይን ምንጭ ማወቅ ፈለጉ። ገነትን እየፈለጉ ነበረ ማለት ነው። በሌላ በኩል የአባይን ወንዝ ምንጭ ለማጥናት ይመጡ ነበረ የሚባለው ቀጥታ ከዛ ጋር የሚገናኝ ነው። እዚህ ጋር አንድ ነገር ጠቀስ ላድርግላችሁ። ምስራቅ አፍሪካ ላይ ወይንም ምስራቅ ኢትዮጵያ ላይ ገነትን የሚያሳየው የጣሊያኖቹ ማፕ ጋር የሚመሳሰል አንድ ሀሳብ የአባ ተስፋ ስላሴ ሞገስ መጽሐፍ ላይ ታገኛላችሁ። ሃይማኖት ፖለቲካ ነው፣ ፖለቲካም ሃይማኖት ነው የሚለው በ2004 የታተመው መጽሐፋቸው ላይ ዘፍጥረት 2 ቁጥር 8 ላይ ያለውን ጥቅስ ማለትም እግዚአብሔር አምላክም በኤዶም በስተምስራቅ ገነትን ተከለ የፈጠረውንም ሰው በዚያ አኖረው ለሚለው ጥቅስ ምን የሚል ትርጓሜ ያለ መሰላችሁ? በጥንት መጽሐፍት ውስጥ አሁን የዛ ትርጓሜ የለም። በጥንት መጽሐፍት ውስጥ አዳምን በኤዶም ገነት በምስራቅ ኢትዮጵያ አኖረው የሚል የጥንት አባቶች ትርጓሜ አለ ብለው ምስክርነታቸውን ሰጥተዋል። ገጽ 170 ላይ ታገኙታላችሁ። አዳምን በኤዶም ገነት በምስራቅ ኢትዮጵያ አኖረው። ይሄ እንግዲህ ሁሉም ክርስቲያን ነኝ የሚለው የዓለም ሕዝብ በመካከለኛው ዘመን በሬኔሳንስ ዘመን ይጋራው የነበረ እሳቤ ነው። ከዛ በኋላ ነው ኢትዮጵያ ከዲስከሽን ውስጥ በሙሉ እንድትወጣ ኮንሽስሊ ሆን ተብሎ ይሄ ውሳኔ ተወስኖ ማርጂናላይዝድ እየሆነች የመጣችው ማለት ነው። በተለይ የክርስቲያኒቲው አስፔክት ማርጂናላይዝድ እየሆነ እንዲመጣ የተደረገው። ስለዚህ እውነታ አንድ ኦስካር ዋይልድ የተባለ አየርላንዳዊ ደራሲ ምን እንዳለ ላንብብላችሁ እና እዚህ ጋር አበቃለሁ ለዛሬ። ምን አለ መሰላችሁ? አንድ በ1891 የጻፈው ኤሴይ ላይ A map of the world that does not include utopia is not worth even glancing at, for it leaves out the one country at which humanity is always landing. ትርጉሙ ምንድነው መሰላችሁ? በጣም ይገርመኛል ይሄ ነገር። ዩቶፒያን ያላካተተ የዓለም ካርታ በጨረፍታ እንኳን ሊመለከቱት የማይገባ ዋጋ ቢስ ካርታ ነው። ምክንያቱም የሰው ልጅ ሁልጊዜ ወደ እርሷ የሚሄድባትን አንዲቱን ሀገር አላካተተምና ብሏል ይሄ ደራሲ። የስነ ጽሁፍ ሰው ነው። ቃሌት ያሰማል። እንግዲህ ለዛሬ 3 ዘርፎችን ብቻ አየን። ሳይኮሎጂ፣ ካርቶግራፊ፣ አብረን ደግሞ ሃይድሮግራፊ እና ኤጁኬሽንን በጣም ባጭሩ ነው ያየነው። እንደዚሁ በሚቀጥለው ሳምንት ደግሞ ሌሎች ሜዲሲን፣ አግሪካልቸር፣ ሌሎች ፊልዶችንም ከኤደን ፍለጋ ጋር እንዴት እንደሚገናኙ እናያለን። ከዛ ከኔ የበለጠ እናንተ ታምኑበታላችሁ። ለምን ዩቶፒያን ስተዲስ ሁሉም ሰው ሊማረው የሚገባ ፊልድ እንደሆነ ማለት ነው። እስከ ሳምንት ቸር ይግጠመን። ኖቶቹን እንግዲህ በቴሌግራም ቻናል ላይ ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ ለብዙ ሰው አዳርሱ። ብዙ ሰዎች እንዲመዘገቡ ይሄን ኮርስ እንዲወስዱ አድርጉ። በነፃ እየተሰጣችሁ ያለው ይሄ ኮርስ ራሴን ማጋነን አይሆንብኝና በሁሉም የዓለም ሀገራት በሰለጠኑት በተለይ የዓለም ሀገራት በአሁን ሰዓት በጣም ተፈላጊ የሆነ ኮርስ ነው። ይሄንን የሆነ ጊዜ ላይ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ስለዚህ በስነ ስርዓት ተከታተሉት። እንደ ኮርስ እንደ ትልቅ ትምህርት ወስዳችሁ ተከታተሉት ለማለት ፈልጋለሁ። እናንተም ያላችሁን ደግሞ አንዳንድ አስተያየት መስጫው ላይ ጻፉልኝ። ለምሳሌ በእናንተ ፊልድ ውስጥ ምን ይታያችኋል? ይሄ ነገር ከኤደኒክ ሪስቶሬሽን ጋር የሚገናኝ ሀሳብ ይኖረው ይሆን የምትሉት ነገር ካለ እስኪ ሀሳቡን ጻፉልኝ። እስከ ሳምንት መልካም ቆይታ ይሁንላችሁ። ቸር ይግጠመን።